እሺ ስትለኝ በጣም ደስ ብሎኝ ነው ያወራው። በጣም ብዙ ሰው ፍቅረኛ ናት እንደ ምናምን ያለኝ ሰው አለ። ዛሬ ሳዘፍ ነው ልጨርስ ነው። አይኔ እየጠበቀሽ ነው ዛሬ ዘገየሽ ምነው መግቢያ መውጫሽን ሳየው ስጠፊ ጨንቃለሁ። ቲያትር ከ12 ዓመት ጀምሮ ምናምን ሰርቻለሁ። ባላገሩን ተሰናብተን የወጣው ምንድን ነበር የተከሰተው? ብዙ ጊዜ እንደዚህ ነገር ማውራት አልወድም። ጊዜ የጣለው ሰው አይደለም ኢትዮጵያ የሚመጣው። ውበት ወይንም ቁንጅና ላንተ ምን ማለት ነው? እንደ ለማኝ ሳንቲም ለመለቃቀም በየዩቲዩብ እየዞርክ ምናምን የተባልኩት በነፃነት ነው ያደግኩት። ከዛ ውጪ ደግሞ ማንንም ሰው ዲስሪስፔክት እንዲያደርገኝ ቪዲዮ ሰራው። በራሴ በግል በሆነ ምክንያት ከዚህ በኋላ ከባላገሩ አድርጋ መቀጠል አልፈልግም ብዬ ቪዲዮ ፖስት አደረኩት። ሁለተኛ እድል በመስጠት ታምናለህ? በ15 ቀኑ እነሱ አባረነዋል። የሰርጉ ቀን የሆነ ነገር አይቷል። ስትሳሳም አይቷል። እንደሱ አትፍረጅ። እኔ ብቻ አይደለም ማለት ነው የተሰማኝ። ንጹህ እህቴ ናት። ይሄ ነገር ነው። አንዳንድ ሰው አብረው ሆነም እንኳን አያስታውቅም አይደል? ይውደድህ አይውደድህ በጣም እምነቷን የሰበራት። ሶሻል ሚዲያ ላይ የለህም አይደል? አሁን ጠፍተሃል። አልመጣም ቀረሁኝ ሸጌ አልመጣም ቀረሁኝ። ራሱን የሚያወድ ሰው ማፍቀር አይችልም ብዬ ነው የማምነው። ሰላም ተመልካቾቻችን፣ የሳምንቱ ያልተላኩ መልእክቶች ፕሮግራማችን ቀኑን ሳምንቱን ጠብቆ ወደ እናንተ መጥቷል። የዛሬ እንግዳዬ ሙዚቀኛ በረከት ጌታቸው ቤኪ ሙዚክ በሶሻል ሚዲያ ስምህ አይደለ? ቤኪ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየሽ። የምር ደስ ብሎኛል እንግዳዬ ለመሆን ፈቃደኛ ስለሆንክ። እኔም በጣም ደስ አላስቸገርከኝም ፈቃደኛ ለመሆን? እንደውም ትንሽ ያስቸገርኩሽ ነው መሰለኝ። የእውነት እስቲ ንገረኝ። ወዲያው ደስ አልክ። ወዲያው እሺ ስትለኝ በጣም ደስ ብሎኝ ነው ያወራሁት። እንትን ነኝ እኔ ጥሩ ሁኔታ ላይ አልነበርኩኝም። ቴክስት አድርጊልኝና አንዳንድ የሚያስጨንቁኝ ነገሮች ነበሩና እንደውም ሩድ ሆንኩኝ ነበር የመሰለኝ። አዎ ከሌላ ሰው ጋር በማወራበት መንገድ አይደለም ያወራሁሽና ሆኜ ይሆን እንደ ምናምን እያልኩኝ ነበር። ከዛ ላክሽልኝ የሆነ ሊንክና መጀመሪያ ቪዲዮውን ሳየው የምትሰሩት ነገር በጣም ደስ ይላል፣ ጎበዝ ነሽ፣ ሀሳቡ በጣም ደስ ይላል ምናምንና እኔ የማየው ሀሳብ ነው ቪው አይደለም ሰብስክራይበር አይደለም። ለዛ በጣም ደስ ይላል ፕሮግራማችሁ። ለዛ ብዬ ኦኬ አልኩኝ። እኔ ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየሽ። እንግዲህ ፕሮግራማችን ያልተላኩ መልእክቶች ይባላል። ያልተላኩ መልእክቶች ስንል የተለያየ ከተመልካቾች የሚደርሰን ስም ሳይጠቅሱ ምናምን የሚልኩልን የተለያየ ያልተላኩ መልእክቶች አሉ። እሱን እኔ እናንተ እናነባለን፣ ሪያክት እናደርጋለን። ከዛም በተጨማሪ ካንተ ጋር የተለያየ ጥያቄ የተለያየ ወግ ይኖረኛል ማለት ነው። ታወራኛለህ አይደል? ነፃ ቤኪ በጣም ነፃ ነው ያወራል ምናምን ተብያለሁ። አዎ በደንብ ነው የማወራው። የእውነት ነፃነትህን ከየት ነው ያገኘኸው? ከቤተሰቦቼ ከወይዘሮ አገርነሽ መኳንንት መሸሻና ከአቶ ጌታቸው አየለ አስተዳደግ ከቤተሰቦቼ ነው ያገኘሁት። እኔ ነፃ ቤተሰብ ውስጥ ነው ያደግኩትኝ እና እዛ ቤተሰብ ውስጥ እኛ ቤተሰብ ውስጥ በጣም ነፃነት አለን። ምንም ነገር ተቆጥተን ተገርፈን ምን ተብለን ምናምን አይደለም። ግን የማይጠቅመው ነገር ይነገረናል፣ የሚጠቅመን ነገር ይነገረናል። ለኛ ምርጫ ያ ነው ምን መርጠው። ስንስት እንስተካከላለን። እኔ መጨረሻ ልጅ ነኝ። ከኔ በላይ 4 አሉ። ብቻ በነፃነት ስላደኩኝ ምንም የሚከብደኝ ነገር የለም አይደል? የት አካባቢ ልጅ ነህ? ቄራን የተወለድኩት ቆሬ የሚባል ሰፈር ካወቅሽ እዛ ነው ያደግኩት። አይ ጥሩ። ቤኪ ሙዚቃ አይ ቲንክ ከተመልካች ጋር የተዋወቀው በባላገሩ አይደል ይመስለኛል ሞር አይደለ? ወደ ሙዚቃ የገባህበት አጋጣሚ ሙዚቀኛ ነኝ ብለህ ያመንክበት ያወቅክበት ሞመንት እንዴት ነበር? የወንድሙ ጅራ ዘፈን ሲወጣ ከዛ ጊዜ ጀምሮ ዘፈን ነበር ዝም ብዬ። ምን የሚለው? አይኔ እየጠበቀሽ ነው የሚለው ዘፈን ሲወጣ ከዛ ጊዜ ጀምሮ ዘፈን ነበርና ከዛ ጊዜ ጀምሮ ነው መስፈን የጀመርኩት። ግን አሁን ቅርብ ጊዜ ይባላል 8-9 ዓመት። ከዛ ጊዜ ጀምሮ ግን በቃ በደንብ መስራት እንዳለብኝ ተሰምቶኝ ወደ ስራ ውስጥ የገባሁት። አይኔ እየጠበቀሽ ነው። እሺ አይኔ እየጠበቀሽ ነው ዛሬ ዘገየሽ ምን ነው መግቢያ መውጫሽን ሳየው ስጠፊ ጨንቃለሁ አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚውም ስራ ፈተብያለሁ ምንም አይደለም ይሁን ሳትመጪ ግን አትቅሪ። አጠፋብኝ እግዚአብሔር ድሮ ነው እንትን ብለውና ጠፋብኝ።
ይገርማል። በዛ ጊዜ በሱ ዘፈን ነው ይሄን ዘፈን መዝፈን በራሱ ዝም ብዬ ዘፈን ነበር ቤት በቃ አይደል? በዛ እድሜ ቤኪ ትችላለህ፣ ሙዚቃ ትችላለህ ያለ ማን ነው ታስታውሳለህ? ቤተሰቦቼ ያበረታቱኝ ነበር። የምር ሙዚቀኛ እንድትሆን? እኔ ቲያትር ሰርቻለሁ፣ ሰርከስ ሰርቻለሁ፣ ሙዚቃ እንደማንኛውም ኢትዮጵያዊ ደግሞ ኳስ ተጫውቼ ነው ያደግኩት። ግን ቲያትርና ሰርከስ ወደ 4 አመት ሰርቻለሁ። ቲያትር ከ11 አመት ከ12 አመት ጀምሮ ምናምን ሰርቻለሁ ብዬ አስባለሁ። ከዛ እድሜ ጀምሮ እስከ 21 አመት ድረስ ሰርቻለሁ። ሶፊላክሱም የሚባል ቲም ነበረን መጀመሪያ ላይ። እሱ ቲም ፈረሰ። ከዛ 1 አመት 6 ወር በኋላ ደግሞ ጥበብ በቅኔ የሚባል ቲም ተመሰረተና እዛ ቲም ውስጥ አንድ ላይ ሆነን ረጅም አመት ስቲል ጳጉሜ 5 ተገናኝተናል አንድ ላይ እኔ ቤትና አሪፍ ቲም ነው። እዛ እያለሁኝ በቃ በደንብ ማውጣት ያለብኝ ብዬ ተሰማኝና በደንብ ሰራ። እንዲህ በክበብ በሚኒ ሚዲያ ምናምን ያደጉ ልጆች የሆነ ጊዜ መውጣታቸው የማይቀር ነው ብዬ አስባለሁ። ሰው እንደዛ እንዳደገ ሰው ከዛ በኋላ ወደ ባላገሩ ሄደር ለውድድር መጣ። እንዴት ነበር ወደ ባላገሩ ለመምጣት የወሰንከው? አንድ አብዱ የሚባል ጓደኛ አለኝና ከሱ ጋር ቁጭ ብለን ነው ማስታወቂያውን ያየነውና ማስታወቂያውን አይተን እንመዝገብ አልኩት። ከዛ አረ ይቅርብን ምናምን አለኝ። ከዛ ግን ተማመንንና ሄድን። ከዛ ተመዘገብን። አይ ቲንክ ሰኞ ቀን ነው የተመዘገብነው። በቃ እስከዛ እናጠናለን ምናምን ነው ይኛል። ከዛ ማክሰኞ ዕለት ተደወለልን በነጋት ለሐሙስ ቀረጻ በነጋታው ተደወለልንና ውድድር ሐሙስ ነው ተዘጋጁ ተባለ። ከዛ ምንም ብዙ ዝግጅት አላረክንም። በቃ 2 ቀን እንደምንም እንተናለን። የማን ነበር የዘፈንከው? የመጀመሪያ ዙር ላይ አንደኛ ዙር የማንን ነው የዘፈንኩት? ጭንቅላቴ ውስጥ ራሱ የለም አንጂ እግዚአብሔርን ከመርሳት የተነሳ ትኩራን መሰለኝ። ትኩራን ዘፈን ነው መሰለኝ የአንደኛ ዙር ያለፍከው? አንደኛ ዙር ትኩራ መሰለኝ የዘፈንኩት። አንደኛ ዙር ትኩራን ዘፈንኩኝ። ሁለተኛ ዙር አልመጣም ቀረሁኝ ዘፈኝ ቀረው። አልመጣም በእናትህ ዛሬ ሳዘፍነው ሊጨርስ ነው እንዳያያዜ ከሆነ ሰው የኔ ድርሻ ዩቲዩብ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። የሚጠቅሙ ነገሮች ታገኙበታላችሁ። ያልተላኩ መልእክቶቻችሁን ደግሞ ባልተላኩ መልእክቶች የቴሌግራም ገጽ፣ የቲክቶክ ገጽ ቴክስት ማድረግ ትችላላችሁ። ይመቻችሁ። አልመጣም ቀረሁኝ ሸጌ አልመጣም ቀረሁኝ አልመጣም ቀረሁኝ ሸጌ አልመጣም ቀረሁኝ ካንቺ የተሻለ ሸጌ ፍቅር አገኘው ሸግዬ እኔና አንቺ ሆነን ሸግዬ በማህል እግዜር ሸግዬ ምን ብለሽኝ ነበር ሸግዬ ምን ብዬሽ ነበር አልመጣም ቀረሁኝ ሸጌ አልመጣም ቀረሁኝ ካንቺ የተሻለ ሸጌ ፍቅር አገኘሁኝ። ባላገሩን ተሰናብተን የወጣው በዚህ ዘፈን ነው። እግዚአብሔር አጋጣሚዎች ይገርማሉ። ይህን ዘፈን ነው ተዘጋጅቼ ሄድኩት። ዘፍኜ ስጨርስ ከመሀል ምንድን ነበር የተከሰተው? እዛኔ እኔ ልጅ መዳኘት አልፈልግም ምናምን አለ አንድ ዳኛ። ለምንድን ነው ምናምን ስል ህግ ጥሳል ነው የተባልኩት። እኔ ጣስኩት ምንም ህግ እንደሌለ ነው የማውቀው። ውላችን ላይ የሚለው ሌላ ውድድር መወዳደር አይቻልም ነው። ሌላ ውድድር መወዳደር አይቻልም ነው የፈረምነው ውል ላይ ያለው። ሶሻል ሚዲያ ምናምን የሚል ግመጣ እኔ ያኔ 60 ምናምን ሺህ ፎሎወር ነበረኝ ከመግባት በፊት እና ዴቭ ኦን ዘ ትራክ የሚባል አንድ ጓደኛ ነበረኝ። ካወቃችሁ ታላቅም ጎበዝ አቀናባሪ ነው፣ ሙዚቃ ባለሙያ ነው፣ ዲጄ ነው ምናምን እና ከሱ ጋር ይሄ ቪዲዮ 1 ሚሊዮን ቪው ካገኘ አንድ ሙዚቃ ፕሮዲዩስ አደርገዋለሁ ምናምን የሚል ቪዲዮ ሰርተን ነበር። እሱም ቪዲዮ ነው የለቀቅነው። ከዛ ከመሀል አንድ ዳኛ እንደ አሁን ውድድሩ ስላለቀ ነው የማወራው እንጂ
ሴንስ ሰጥቶኝ አይደለም። እኔ ጋር ምንም ፊሊንግም ኖሮ አይደለም። በጣም የማከብራቸው ሰዎች ናቸው። በጣም ብዙ ሙዚቀኞችን ያበቁ ሰዎች ናቸው። ስቲል እየሰሩ ያሉ ሰዎች ናቸው። የማከብራቸው ሰዎች ናቸው። እንደ ለማኝ ሳንቲም ለመለቃቀም በየዩቲዩቡ እየዞርክ ምናምን የተባልኩት እና እኔ ሳድግ በነፃነት ነው ያደግኩት። ከዛ ውጭ ደግሞ ማንም ሰው ዲስሪስፔክት እንዲያደርገኝ የሚፈቅድ አስተዳደግ አይደለም ያደግኩት። በጣም ሰው አከብራለሁ። ከዛ ውጭ በፕራዮሪቲ የምደራደር ሰው አይደለሁኝ። ያንን ነገር ተናገረኝ። አይ ቲንክ ተቆርጦ ነው የወጣው ቲቪ ላይ ሲቀርብ ወደ ህዝቡ ሲደርስ እና እኔ ጋር የነበረው ስሜት ትንሽ ጥሩ አልነበረም። ከዛ ወጣሁኝና ቪዲዮ ሰራው በራሴ በግል በሆነ ምክንያት። ከዚህ በኋላ ከባላገሩ አይደል ጋር መቀጠል አልፈልግም ብዬ ቪዲዮ ፖስት አደረኩኝ። ቫይራል ወጣ። አይ ቲንክ በ15 ቀኑ እነሱ አባረነዋል። ከባላገሩ አይደል አባረነዋል፣ አሰናብተነዋል። ከሱ ጋር የነበረ አንድ ልጅን ደግሞ መልሰናል ብለው ቪዲዮ ለቀቁ። በጣም እንትን አለ። ብዙ ቪዲዮ ተሰራበት ዩቲዩብ ላይ ምናምን። እሱ ቀድሞ መባረሩን አውቆ ነው ወጥቻለ ቪዲዮ የሰራው ምናምን። ብቻ ብዙ ነገር ተባለ። እኔ ማንም አባረሩኝ አይደለም ከባላገሩ አይደል የወጣሁት፣ በራሴ ፍላጎት ነው ስላልፈለኩት። ከዛ በኋላ ያለውን ነገር መቀጠል መጀመሪያ ፈልጌው ሄድኩኝ። ዲስሪስፔክት መደረግ ስለማልፈልግ ወጣሁኝ በግሌ። ያ ነው የተፈጠረው እንጂ በጣም ሪስፔክት አለ ለሰዎቹ። ስቲል የሙያ አባቶቻችን ናቸው በደንብ። ምን አስተማረህ ባላገሩ? በአጭር ጊዜ ቢሆንም ባላገሩ ገብተህ ስትወጣ ብዙ ነገር ነው የተማርኩት። ከብዙ ነገር አንጻር አሪፍ ጊዜ ነበረ። የመጀመሪያን ዙር ጨርሰን ሁለተኛ ዙር ከመግባታችን በፊት አይ ቲንክ ካምፒንግ ነበረን። አሪፍ ነገር ተምሬያለሁ። ስለ ሙዚቃ ያለኝ እውቀት አድጓል። አንዳንድ ነገሮች ተሰጥተውናል። ደስ የሚሉ ጓደኞች አግኝቼበታለሁ። እዛ ውስጥ ጥሩ ሰዎች አግኝቼበታለሁ። ፍሬንዶች አፍርቼበታለሁ ምናምንና ያ ነገር አሪፍ ነበር። እንደው አሁን ትዝ አለኝ። ይሄ ካምፒንግ ያደረጋችሁ ሰዓት ትዘፍናላችሁ አይደለ? እንደዚህ መስኬት የሁለታችሁን ቅብብሎች በጣም አይምሮ ውስጥ ቀርቶ ነበርና እንደው እናውራው። አንተ ስትዘፍን የምታያት አስተያየት የሆነ ሰው ብሎ አያውቅም? መስኪና አንተ ማን ብሎ አያውቅም? አንድ ሰው አይደለም። አረ በጣም ብዙ ሰው ፍቅረኛ ናት እንደ ምናምን ያለኝ ሰው አለ አይደል? እኔ ብቻ አይደለም ማለት ነው የተሰማኝ። ንጹህ እህቴ ናት። ግን አይገርምም? እኔ ሳያችሁ ይሄ እያያት ስትዘፍን ያንተ አስተያየት ያንተ ሉክ ምናምን ከዛ ደግሞ እንትን አርጋችኋል፣ ሲንክ አርጋችኋል፣ ሙዚቃችሁ ምናምን ነገር ተግባብቷል እና የተለየ ስሜት ይሰጥ ነበር የሁለታችሁ ጥምረት። አዎ ግን ምንም የለንም። መስኪ በጣም ጎበዝ ድምጻዊ ናት። በጣም ጎበዝ። እኔ በጣም በግል አሁን የምታደንቀው ሴት ሙዚቀኛ ዘፋኝ ብትይ መስኪን ነው የምልሽ። በጣም ጎበዝ ናት። እግዚአብሔር በጣም ነው የማደንቃት። ጎበዝ ድምጻዊ ናት እንዳልኩህ ነው። እንደው ኮላብ ለማድረግ አሁን እንዴት ናችሁ? ትንሽ ተራርቀናል። ለመጨረሻ ጊዜ የተገናኘ ነው አሁን ከ2 ዓመት በኋላ ለጉማ ተገናኘን። የነሱ ፊልም እጩ ነበረ አይ ቲንክ ቅርብ ጊዜ ከስንት ዓመት በኋላና አይ ተባባል እንጂ ቆየን ራሱ ከተገናኘን። ጥሩ ትዝታ አለ። ጉማ እንትን ላይ የምናስታውሰው ያ ነው ባላገሩ ላይ ብዙ ኦዲየንስ ያያችሁ ነበረ። ጥሩ እንትን አላችሁ። ናይስ። እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። ብዙ ያልተላከ መልእክት ያለን ይመስለናል። ከጀርባ ያልተላከ መልእክት አንድ ተመልካቾቻችን ሁሉ ጊዜ እንደምንለው መናገር ፈልጋችሁት ያልተናገራችሁት መላክ ፈልጋችሁ ያላካችሁት መልእክት ካለ የኔ ድርሻ ወይንም ያልተላኩ መልእክቶች የሚል ሶሻል ሚዲያ ላይ ኢንቦክስ ልታደርጉልን ትችላላችሁ። እኛም እንደዚህ ከማቀርበው እንግዳ ጋር ወደ እናንተ አደርሳለሁ ማለት ነው። እያያችሁን ከሆነ ይሄን የዩቲዩብ ቻናል ሳብስክራይብ በማድረግ እና የደውል ምልክቷን መንካት ወይም መጫን እንዳይዘነጋ። አንድ ያልተላከ መልእክት ደርሶኛል። ይሄንን እኔ አነባለሁ። ቤኪ ያልተላከ መልእክት ሲባል ግን ምንድነው ኮንሰፕቱን እንዴት ነው የምታስበው? አይ ቲንክ ፕራይቬቱ ነው ሰው ሳያውቃቸው መላክ የፈለጉት። ያ ሰው ግን አንደርስታንድ ያደርገናል ስናወራ ብለው የሚያስቡት ይመስለኛል። ያ እንዲህ ነው። ይሄ ከሆኑ ሰዎች ለሆነ ሰው ብናገር ይከፋዋል ብለው ወይን ቀጥታ ቢደርሰው ምናምን ይደብረዋል በሚል እንደዚህ ይላክልናል። ግን እና የተላከለት ሰው ወይ አሁን ለምሳሌ የሚልክልን ሰው እንደሚልክልን የተላከለት ሰውም እዚህ ከአድማጮቻችን መሀል ይኖራል በሚል ተስፋ እናደርጋለን። እንደዚህ አይነት ሰዎች ካላችሁ ይሄ መልእክት ለኔ ነው ወይም እኔን ይመለከታል የምትሉ ሰዎች ካላችሁ ደግማችሁ የራሳችሁን ያልተላከ መልእክት ልትልኩልን ትችላላችሁ። እኛ ሁሉ ጊዜም የእናንተን ያልተላኩ መልእክቶች እዚህ ለማቅረብ እንዲሁም እኔ መጥቼ ልናገር ስቶሪ አለኝ ታሪክ አለኝ መጥቼ ባወራ ብቀርብ የምትሉ ከሆነም እንደዚሁ ልታወሩን ትችላላችሁ። ደግሞአለው የተለያየ የኛ የሶሻል ሚዲያ ገጾቻችን ላይ ልትጽፉልን ትችላላችሁ።
አይደለ ቤኪ? አዎ አንተንም ጽፈን ምናምን ያገኘን ያልተላኩ መልእክቶች ምን ይላል መሰለህ? ያው እንዳልኩት ስም አይጠቀስም። የተለያየ ቲክቶክ ላይ የተላከልን መልእክት ነው። ደስ የሚል ድምፅ፣ የሚያምር መልክ፣ የሚስብ አቋም አይቼ ፈገግ ልል ሲቃጣኝ ድቅን ትልብኛለህ። ለእኔ ነው ብለህ ስማው። እስካሁን ከመጣ ነው ደስ የሚል አቋም፣ ደስ የሚል ድምፅ። እሱ እንኳን አቋሙን ታዩና ድቅን ትልብኛለህ ብላለች። መጎዳትን እንዲህ ፈርቻ አላውቅም። ባልሆንኩ ነው እንደዚህ አቅመ ቢስም አልነበርኩ። እንጃ ለነገ ማንን አመኜ ማንን ቀርቤ ማንን አፍቅሬ እንደምኖር አረ በኪዳነ ቃሏ ጭካኔ እንኳን ለኔ ያለው እሺ ጨካኝ ሰው ነው ማለት ነው። ምን ሊጠቅምህ ነው? ቆይ የኔ መሰበር የኔ መውደቅ ሳልፈልግ ሳልጠይቅ ህይወቴ ውስጥ ገብተህ እንዲህ ለሰው ፈገግ ማለቴን እስክጠላው ዛሬና ነገን አበላሽተው የሄድከው ለዚያም ተጀምሮ እስከሚያልቅ ቅንጣት ታክል ስሜት ሳይኖር የእውነትም ነይ ተብሎ ናፍቀሽኛል ተብሎ ተጨቅጭቆ ከታቀፉበት ደረት ሳይነሱ ለምን ገፋኝ ለሚል ጥያቄ ከመጀመሪያውም ልቤ የሌላ ሰው ወይም የሌላ ነው እንደመባል የሚሰብርም ፍቅርን ፈሪ የሚያደርግም ምን ነገር አለ? አንዳንድ ሰው አብረው ሆነም እንኳን አያስታውቅም አይደል? ይውደድህ አይውደድህ በጣም እግዚአብሔር ይሄ ትክክል ነው። ሰውን እወደዋለሁ እንጂ ይወደኛል ማለት አይቻልም። ያን ቀን ብቻ ቢሆን እንደምትወደኝ ያሳየኸኝና የነገርከኝ ውሸት የነበረው ውሸት ነው የነገረኝ እያልኩ ጽናና ነበር። አንድ ቀን ብቻ እንደዛ ቢላት ውሸት ነው ብላ ተጽናና ነበር። ደጋግሞ አውራት ሆኗል። ደጋግሞ እንደ ፍቅረኛ አክት አድርጓል። ደጋግሞ ነበር ማለት ነው። አንተ ግን ዘመኔን ዋሸኸኝ። የኖርኩትን ካንተ ጀምሮ ነበር ስወድሽን ከዘፈንክልኝ አፈቅርሻለሁ ካልከኝ እስኪነጋ ካወራኸኝ የልጆቼ እናት ብለህ ከጠራኸኝ ያላንቺ አልችልም ነይልኝ ካልከኝ ጀምሮ ነበር የኖርኩት። ያ ሁሉ ውሸት ነው? እንዴት ቻልክበት? ከባድ ነው። እኔ ሳፈቅርህ ወሰን አልነበረኝም። በጠዋትና በማታው ጸሎቴ ውስጥ ነበርክ። ወደ እኔ የምትመጣበት ሰዓት ዘመኔን ሁሉ ምጓጓበት ነበር። ተይ የምትለኝን ሌላኛዋን እኔን አጥረግርጌ የምሰድብልህ አይምሮዬን ማታልልልህ ሰው ነበርክ። እንደምትፈልገው ለመሆን ህይወቴን አበላሽቼልህ ነበር። ብዙ ህጎቼን ሰብሬልህ ነበር። ነይ ባልከኝ ሰዓት ቀድሜ ቦታው ላይ ነበር። ማንንም ከሚያፈቅረው በላይ አፍቅሬህ ነበር። የሆንኩልህን መግለጽ የሚችለው ቃል አምላኬ የሆንኩልህን መግለጽ በሚችል ቃል አምልኬህ ነበር። ይሄ ሁሉ ለማያፈቅረኝ ሰው አውቃለሁ። ሄደሃል ነበር በሆነው ታሪክህ በቀደመኝ ትላንት ውስጥ ልትኖር ግን ልረሳህ አልቻልኩም። በጣም የምታሳዝነው አይደል? የምር እግዚአብሔር ምንድነው የምትለው? አሁን ራስህን እስቲ ቀያይረው እሷና እሱ ቦታ ላይ። እኔ ጸሎት ነው ማድረግ። እውነት የምነግርሽ የዚህን ያህል ወድጃት ውሸቷን እንደነበር አምልኬህ ነበር እኮ ነው። አንደኛ ማምለክ ደረጃ ድረስ አልደርስም። እኔ ስህተት ነው እሱ ማምለኳ ስህተት። እኔ ብሆን ነው የምልሽ እዛ ደረጃ መድረሱ ስህተት ነው። ከዛ ውጪ እምነቷን የሰበራት ማመኗን የሰበራት። ለዛ በቃ ጸሎት ነው ማድረግ ያለባት። ቤተክርስቲያን ሄዳ መጸለይ ነው ያለባት በምታምነው እምነት። እሱ ቦታ ላይ ሆነ ይሄ መልእክት ቢደርስ ምንድን ነው የምታደርገው? አያድርግብኝ እንደዛ። እውነት አሜን። በእውነት እግዚአብሔር እንደዛ አይነት ሰው አያድርገኝ። እውነት ለመናገር ማርያም አልፈልግም፣ መሆን መመለስም አልፈልግም። ቤኪ ፍቅርን እንዴት ነው የምትረዳው? ፍቅር ያው ራስን መውደድ ነው። በደንብ የፍቅር ፍልስፍና አስረዳኝ። ራስን መውደድ ነው ፍቅር። ራሱን የሚያወድ ሰው ማፍቀር አይችልም ብዬ ነው የማምነው። ምንድነው እኔ የሆነችን ሴት ሳፈቅር ለማን ብዬ ነው የማፈቅረው? ለማን ብዬ ነው? ለራስህ። ስለዚህ ያ ነው በቃ ለዛ ነው ሰው ራስን መውደድ ነው ብዬ ነው የማስበው። ለኔ ሰው ያን ሰው መጥላት የምትጀምሪው ራስሽን ስታይ ነው።
እዛ ሰው ላይ ቺት ማድረግ የምትጀምሪው ራስሽን ስትጠይ ነው። ከዛ ሰው ጋር መጣላት የምትጀምሪው ራስሽን ስትጠይ ነው። ያም ሰው ልክ እንደዛው ማለት ነው ራሱን መውደድ ሲያቆም ነው አንቺ ላይ ቺት ማድረግ የሚጀምረው። እኔም ማስበው መጀመሪያ ፍቅር ያዘ ስንት እድሜ ላይ ነው ወይስ? ብዙ ጊዜ እንደዚህ ነገር ማውራት አልወድም። እግዚአብሔር እውነት ለመናገር እግዚአብሔር ለምን ነው የማትወደው? አልወድም ስለ እንደዚህ አሁን ስለ ሪሌሽንሺፕ ላይፍ ማውራት ምናምን። ለምን እኔ ያለፍኩባቸው ሪሌሽንሺፕ እንትኖች የሚያሳምኑ አይደለም፣ እውነት የሚመስሉ አይደሉም። ይሄ ለሰው እውነት የሚመስሉ ሲወራ የእውነት የሚመስሉ አሉ፣ ሳክስ የሚመስሉ ሪሌሽንሺፖችን ነው ያለፍኩት። በትክክል ያለፍኩት በትክክል ሪሌሽንሺፕ ውስጥ ሆኜ የማውቀው በትክክል 2 ጊዜ ነው። ለዛ ሳክስ ነው የሚመስለው። ሳክስ ነው የሚመስለው። ለዛ እንዳታስብ ቤኪ፣ በህይወት በጣም ተደስተህ የምታውቅበት ከዛ ደግሞ በጣም ተከፍተህ የምታውቅበት ቀናቶች ምን አይነት ናቸው? እኔ ሁሌ ደስተኛ ነኝ። አንድ ጊዜ ነው ከፍቶኝ የሚያውቀው። ከዛ ውጭ ግን ሁሉ ጊዜ በጣም ደስተኛ ነኝ። ምንድን ነበር የከፋህ አጋጣሚ? እኔ አባቴ ሞት ብቻ ነው ያስከፋኝ። ሌላ ምንም አስከፍቶኝ የሚያውቅ ነገር የለም። ያ ነገረኝ ነበር አይደል? ከባድ ምን ያው ሞት ሁላችንንም ያጎለናል። ከመሞቱ በፊት ነው ባይዘው እኔ በቃ 3 ወር ነው ያለው እድሜ መቆየት ቢችል የሚችለው በዚህ ማሽን 3 ወር ነው። ከዛ በላይ አይቆይም ምናምን ተብሎ የተነገረን ቀን ያለቀስኩት እኔ በቃ። ከዛ በኋላ የምታውቂው ነው የሚያስጠላው ስሜት ምንድን ነው? ዛሬ ማታ ይሁን ዛሬ ቀን ይሁን የሚሞተው ነገ ማታ ይሁን ከነገ ወዲያ ዛሬ ጠዋት ላይ ይሁን ምናምን እና እሱ ስሜት ነው ትንሽ ጥሩ ያልነበረው እንጂ እግዚአብሔር ይመስገን እናትና አባቴ ቆርበው ነው ረጅም ዓመት ነው በትዳር የኖሩት። እሱም ሲሞት ቆርበው ነው ወደ እግዚአብሔር ነው የሄደው። ለዛ በአንተ ህይወት ላይ ግን ከባድ ጫና እንደነበረው አይደል? በጣም እንደው ነው አባትህን አይ ነው በትንሹ አውቄያለሁ ለአባትህ ያለህን ቦታና በሆነ ነገር ብትገልጽልኝ። አረ በምንም አቶ ጌታቸው አየለ ይልማ በምንም የሚገለጽ ሰው አይደለም። በጣም የዋህ ደግ፣ የእውነት በጣም ጸዴ ሰው ነበረ። በቃ ጸዴ ሰው ይፈልጋል፣ እግዚአብሔር ወሰደው። ይሄን ህይወት ድጋሚ እድሉን ቢሰጥ ይሄ አሁን ያለህበትን ህይወት ትመርጠዋለህ? አሁን ነው ወይስ እድል ቢሰጥህ ድጋሚ አሁን እየኖርክ ያለውን ወይም እየኖርክ የመጣኸውን ህይወት የምትመርጠው ይመስላል? በጣም እኔ በጣም እድለኛ ነኝ ያለሁበት ቤተሰብ ውስጥ በመፈጠሬ፣ ከዛ ቤተሰብ በመውጣቴ በጣም እድለኛ ነኝ እና ድጋሚ ስመለስ ራሱን ያንን ቤተሰብ የማገኘው ከሆነ ኦኬ፣ ካልሆነ ግን አሁን ብጠፋ ይሻለኛል። እውነት እግዚአብሔር ናይስ። ከዚህ የኖርካቸው ትዝታዎች ቢጠፉብህ ይሻላል ወይስ ወደፊት ምንም አይነት ትዝታ ባይኖር? የቱን ትመርጣለህ ከሁለት? ወደፊት ትዝታ አይኖረኝ። የምር? እግዚአብሔር እንዴት አይኖረኝ? የመጣሁት በጣም ደስ የሚል ትዝታ ነው ያለኝ አሁን ስመጣ የመጣሁት። የምር ነው? እግዚአብሔር የወደፊት ምንም ትዝታ የለህም ማለት እኮ አትኖርም ማለት ነው። ይሻለኛል የእውነት የአሁኑ ከሚጠፋ፣ በተለይ ከአባቴ ጋር ከምናምኔ ከቤተሰቦቼ ጋር ከጓደኞቼ ጋር ያለፍኩት አሁን ያለሁበት ነገር ከሚጠፋ ይጥፋ። ወደፊት ምኑን አውቀዋለሁ? ወደፊት ምን እንደሚያጋጥመኝ ምን አይነት ትዝታ እንደሚኖረኝ በምንም አላውቅም። መጥፎ ይሆን ጥሩ ይሆን አላውቅም፣ ግን የመጣሁት ጥሩ ስለሆነ ጥሩን ነው የምመርጠው። እንግዲህ በትንሹ ከጀርባ ሳጠና ስሞክር ቤኪ ሰው ይወዳል፣ ሰው መሰብሰብ ይወዳል አይደል? እስቲ እንደው በዚህ አጋጣሚ ዙሪያ ያሉን ሰዎች ጓደኝነት የሚለው አገላለጽ ባንተ እንዴት ነው? ሰው እወዳለሁ በጣም። ቅድም እንዳልኩሽ ነው ሰው ይወደኛል ማለት አትችይም። እኔ ግን እወዳለሁ፣ በጣም እወዳለሁ ሰው። ለዛ አሉኝ ጓደኞች፣ ብዙ ጓደኞች አሉኝ። በቃ ጓደኝነትን ግለጽልኝ እስቲ። እንዴት ልግለጽልሽ? ጓደኝነት ማለት ቤኪ ጓደኝነት እንዴት ነው የሚገልጸው? ምን አይነት ቦታ ነው የሚሰጠው? እኔ የማምንበትን በጥንጥዬ እንትን ላስረዳሽ። ለምሳሌ ጓደኝነት ምንድን ነው? የሆነ ሰው መጥቶ እኔ እንደዚህ ሆንኩ ሲልሽ ጓደኛሽ እኔም እኮ ብሎ አለመቀጠል ነው።
ላይክ አንቺ ለኔ መተሽ ጓደኛ የሆነሽ እንደዚህ ሆኜ ብለሽ ስትነግሪኝ እኔም እኮ ብዬ መቀጠል ከሆነ ጓደኛሽ አይደለም። እኔም እኮ እንደዚህ ሆኜ ብዬ መነግርሽ ከሆነ ከአንቺ ምንም ላገኝ አይደለም፣ አንቺ ከኔ ምንም ልታገኝ አይደለም መተሽ የምትነግሪኝ። በቃ ያለሽን ነገር ማካፈል የምትፈልጊው ሰው አተሻለሁ መንገር የምትፈልጊው ነገር ስላለ ነው ምናምን እና ማንም ሰው ደግሞ ችግር በማጋጠም መጥፎ ነገር በማጋጠም አዋርድ ያገኘ የለም እና እኔም እኮ እንደዚህ ሆኜ ብለሽ ስትቀጥይ ላይክ እንትን አይደለም እና ጓደኝነት መደማመጥ ነው። የሆነ ሰው ችግር ደስታ መካፈል ነው። በቃ ሌላ ምን አለ? እንዴ ነው ጓደኝነት። ናይስ፣ በጣም ጥሩ አገላለጽ ነው የገለጽከው። ግን እንትን አልከው አይደል? ለምን ከበደ መግለጽ? ስለ እንደዚህ አይነት ነገር ብዙ እንትን አይደለሁኝ። በማውራት ሳይሆን በተግባር ነው መኖር የምፈልገው። የእውነት ቤኪ ሙዚክ ሶሻል ሚዲያ ላይ የለህም አይደል? አሁን ጠፍተሃል። አዎ አልበም እየሰራው ነው እንዳትለኝ። አልበም እየሰራው አይደለም። እሺ ምን አጠፋ? ሶሻል ሚዲያ አንድ ሲንግል ጨርሻለሁ። እስቲ አሁን በቅርብ የሚለቀቅ ይመስለኛል። ከዛ ውጪ እስቲ ሌላም ቢዝነስ ላይ ተራራጠን ነው አይደል? ሞር ሙዚቃ ላይ ነው ቤኪ። ሙዚቀኛ ባትሆን ምን ልትሆን ትችላለህ? በእርግጠኝነት የምነግርሽ ወይ ሰርከስ አርቲስት ነው የምሆነው ወይ ቲያትር ነበር የምሰራው። ከሁለቱ ደግሞ በጣም ምረጥ ብትኝ ሆኖ የነበረው እግሬን ባያመኝ ሰርከስ አርቲስት ነበር። የምር ነው? ሰርከስ ትወዳለህ? በጣም የምወደው ስፖርት ነው። እግር ስላም ምን ገጥመው? አክሲደንት አጋጥሞኝ ነው ስከርበት እዛው በሰርከሱ። ከዛ በቃ አቆምኩ። ቲያትሩን ስለማቆም ቲያትሩን አቆም አይደለም በቃ ወደ ሙዚቃ ስንገባ ከዛ ቲማችንም ሁሉም የየራሱን ነገር መስራት ሲጀምር አቆምን። ግን አሁን የምመለስ ይመስለኛል። ቲክቶክ ላይ አዲስ አካውንት ከፍቼ መስራት የምጀምር ይመስለኛል። አላውቅም። እሱ ሞራል ላይ ነው ያለሁት አሁን። በጣም ጎበዝ ነኝ ስተውን እግዚአብሔር እና የምመለስ ይመስለኛል። ናይስ፣ ደስ ይለናል። ደግሞ ከሙዚቃ ውጪ ቤኪን በሌላ ነገር ብናውቀው ደስ ይለኛል። ሌላ ያልተላከ መልእክት አለን። ሁለተኛ ያልተላከ መልእክት አለን። ይሄን ያልተላከ መልእክት አንተ ነህ የምታነበው። ማንበብ ላይ ብዙም ጎበዝ አይደለሁም፣ ግን ግጥም አነብ ነበር ስትል ሰምቻለሁ። ግጥም ነው ያልተላከ መልእክት ከባድ ነው። ይድረስ አብሬሽ እያለሁ ሰላም ላሳጣሁ ይላል። አብሬሽ እያለሁ ሰላም ላሳጣሁሽ። አውቃለሁ እኔ በጣም ቀናተኛ ነኝ። አውቃለሁ ሁሌም ጨቅጫቃ ነኝ። ነገር ግን የምጨቃጨቀው የምነጫነጨው አንቺን ስለምፈልግሽ ነበር። ግን ዛሬ ሁሉም ነገር ገደል ሊገባ ትንሽ ቀርቶታል። አየሽ ዋይ ይላል። ዋይ እያልኩ ላንብበው። አየሽ ዋይ የኔ ዝምታ የአንቺ በሰዎች መከበብ፣ የኔ ስራ ማጣት፣ የኔ ገንዘብ ማጣት አንቺን የቀየረሽን ያክል ተሰማኝ። ብዙ ወንዶች በዙሪያሽ ከበቡ፣ እኔ ደግሞ ከጎንሽ ራኩ። አንቺ አረብ ሀገር ነሽ፣ እኔ ደግሞ ጊዜ ጣለኝና ወደ ኢትዮጵያ ሄድኩኝ። የአረብ ሀገር ታሪክ ነው ማለት ነው። ግን ጊዜ የጣለው ሰው አይደለም ኢትዮጵያ የሚመጣው። እኔው ኢትዮጵያ በጣም ነው የምወዳት እግዚአብሔር። ሰምቻለሁ። ከሀገር መውጣትም ሀሳብ የለኝም እና ጊዜ የጣለው ሳይሆን ጊዜ ያደለው ነው ኢትዮጵያ የሚመጣው። ይሁን እስቲ እሺ። እኔ ደግሞ ጊዜ ጣለኝና ወደ ኢትዮጵያ ሄድኩ። እጄም ኪሴም ባዶ ሆነ። በማጣቴ አንቺና ግብረ አበሮችሽ ተጠቀማችሁብኝ። ግብረ አበር አላት። እሱንም አለፍኩት። በጣም ያሳዝናል። እሱንም አለፍኩት። ዛሬ ግን የማላልፈው ነገር ገጠመኝ። የዛኔ ሰርጋችን ዕለት ስልክሽ ላይ ያየሁትን ነገር እንዳላይ ያልፈው ነበር። የዛኔ ሰርጋችን ዕለት ስልክሽ ላይ ያየሁትን ነገር እንዳላይ ያልፈው ነበር። ግን እሱ ወሬ ነው ብዬ ነበር የተውኩት። ዛሬ ግን አንቺን ከማይሆን ቦታ በፎቶ የተረጋገጠ ነገር አገኘሁ። እየተሳሳምሽ አየሁሽ። ዋይ ይላል። አይጠራም ስሟን። ምናልባት ይሄን ካነበብሽው ልንገርሽ። እሱንም አይቼው አንድ ወር ላስተካክልሽ ሞከርኩ። ምክንያቱም ብተኝ ላልተውሽ ቃል ገብቼ ስለነበር። አንቺ ግን እውነቱን ማመን አቃተሽ። ስልክሽ ለእኔ ቢዚ ነው። አንቺን ስፈልግ ራሴን አጣሁት። ትዝ ይልሻል ወንድ ካንተ ውጭ ውሸት ነው ትይኝ ነበር። ካንተ ወዲያ ፍቅር ሰጪ ውሸት ትይኝ ነበር። ካንተ ወዲያ ተንከባካቢ ውሸት ትይኝ ነበር። ካንተ ወዲያ ለእኔ ሀሳቢ ውሸት ትይኝ ነበር። ያንቺን ነገር በመደበቅ ራሴን አጣሁት። ሞት የመሸነፍ ምልክት ስለሆነ እንጂ ያንቺን ጉድ እንዳየሁት ነበር ሞት የፈለግኩት። ቀሽም ነው እውነት ሞት ከፈለገ እግዚአብሔር ለምን? ምክንያቱም አንቺ ምንም አታደርግኝም ብዬ ተደግፌሽ ስለነበር። ይህ ሰውዬ እኮ ቤተሰብ ሊኖረው ይችላል፣ እናት ሊኖረው ይችላል፣ አባት ሊኖረው ይችላል። ለምን በቃ የነበራቸው ግንኙነት ጥሩ
ነበረ። ከዛ በኋላ በቃ የሆነ ነገር ተፈጠረ፣ ሄደች። ይጎዳል፣ ይሰብራል፣ ብዙ ነገር እንትን ይላል። የሰርጉ ቀን የሆነ ነገር አይቷል፣ ስትሳሳም አይቷል። ሲጀምር ምንድን ነው የሚጠብቀው? እንደሱ አትፍረጅ፣ እግዚአብሔር በሱ እንደዛ አትፍረጅ። በዛ እንኳን አይፈረድም። አይ አንፈርድም። እኛም በተላከ መልእክት እየፈረድን ሳይሆን ስልሽ ያው ላለመፍታት እንግዲህ ምክንያት ይኖረው ይሆናል። ምክንያት እንዳለው እናስ ተደግፌሽ ነበር። እሱም ያለፈ ፍቅረኛሽ እንዴት ስትወጁ እንደነበረና እንደከዳሽ ነግረሽኛል። ዛሬ ግን እኔ ከሱ በምን እንዳነስኩ አልገባኝም። እሱን ለመርሳት እንደ ድልድይ ተጠቅመሽብኝ ይሆን አልገባኝም። እሱ ጎርቶሽ እኔን ተበቀልሽኝ። እሱ በሴት ተካሽ፣ አንቺ በወንድ ተካሽኝ። ቺርስ መወጣጫ ድልድይ ላደረግሽኝ ይላል። ያሳዝናል። ስራውን ይስራ፣ ጎበዝ ይሁን፣ ገንዘብ ያዝ፣ ከእግዚአብሔር ይጠብቅ፣ የተሻለውን ይሰጠዋል። ሙስሊምም ከሆነ ከአላህ ይጠብቅ። ብቻ ከየእምነቱ ይጠብቅ ይሄ ሰውዬ። ይሄ ያልተላከ መልእክት ወደ ሙዚቃ እንቀይረው ብን ይህንን መልእክት ምን ለዚህ ያልተላከ መልእክት የሚሆን ለአድማጫችን የኔ ድርሻ ዩቲዩብ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። የሚጠቅሙ ነገሮች ታገኙበታላችሁ። ያልተላኩ መልእክቶቻችሁን ደግሞ ባልተላኩ መልእክቶች የቴሌግራም ገጽ፣ የቲክቶክ ገጽ ቴክስት ማድረግ ትችላላችሁ። ይመቻችሁ። ጎዳሽው እኮ አይኔን ተይ፣ ጎዳሽው እኮ ልቤን፣ የወደደሽን ተረማመድሽበት እንዳሻሾንሽበት፣ ምን ሀሳብ አለብሽ አትጠየቂበት። ጎዳሽው እኮ አይኔን ተይ፣ ጎዳሽው እኮ ልቤን ተይ፣ የወደደሽን ተረማመድሽበት እንዳሻሾንሽበት፣ ምን ሀሳብ አለብሽ አትጠየቂበት። ምን ሀሳብ አለብሽ? ልቀጥለው ነበር። አይ የሚሆን ነው አይደል? የሚሆን ነው ተመልካች። እንደውም እኔ መጀመሪያውን ሳነበው ሌላ ሙዚቃ ነበር ይመጣልኝ፣ ግን ይሄ ሙዚቃ አሪፍ ነው። ወደ መጨረሻው ስንሄድ እንደዚህ አይነት ያልተላኩ መልእክቶች አሉ። ሁላችንም ውስጥ ግን መላክ ፈልገን ያላክናቸው መልእክቶች አሉ። እውነት ለመናገር እኔ አሁን ብዙ መላክ ፈልጌ ያላኳቸው መልእክቶች አሉ፣ እኔ ጋር ቢቀመጡ ብዬ ያስኳቸው ጊዜያቸው ሲደርስ የሚላኩ። ለምን ይመስልሃል እንደዛ እኛ ጋር የምናስቀረው? እኔ በግሌ ጊዜው አይደለም ይሄንን ለመላክ ብዬ ስለማስብ ነው። ለዛ ሰው አዎ ቅድም እንዳልኩሽ ነው። እኔ መገፋት የሚያጠነክረኝ ሰው ነኝ እና ይሄ እንዴት ብዬ ልንገርሽ፣ ይዤው የሆነ ነገር ላይ ስደርስ ነው ያንን ጊዜ ሳልፈው ነው ማድረግ የምፈልገው ምንም ነገር። ለዛ ይመስለኛል ውበት ወይንም ቁንጅና ለአንተ ምን ማለት ነው? ይሄ ከውስጥ የሚወጣ ውስጥ ያለ የተደበቀ ምናምን ብዬ አልሰከስሽም እውነት ለመናገር። አንድ ሰው ቆንጆ ነው ውብ ነው ለማለት ስብዕናው ነው፣ አስተሳሰቡ ነው ለእኔ ቆንጆ የሚያደርገው የሰው ልጅ። አለባበሱ አይደለም። ይሄ የሚያደርገው ነገር እንዴት ብዬ ልንገርሽ፣ ለምሳሌ ሱሰኝነቱ አይደለም፣ መቃመጥ፣ መጠጣት፣ ማጨሱ ምናምን አይደለም ወይ እንዴት ላስረዳሽ? ቁንጅና መግለጽ ይከብዳል፣ ግን ለእኔ ቆንጆ አስተሳሰቡ ነው። የሚያስበው ነገር ፖዚቲቭ ነው ወይ ነው። ከዛ ውጪ ስለ መልክ ስለ ምናምን ደግሞ ካወራን ቤኪ ምን አይነት መልክ ይገዛዋል? ምን አይነት? እኔ የጠይምና የቀይ ሴት አፍቃሪ ነኝ። ይገዛኛል። ጠይም ቀይ አለሽ ጠይም ቀይ አይደል? እንደዛ አይነት ሴት ወዳጅ ነኝ። ናይስ። ያው ከለር ጠይም ቀይ አድርገውና ያለ ዛሬ ነው ብቻ ቢባል ቤኪ የት ትደርሳለህ? ምን ታደርጋለህ? ምናምን በአንድ ቀን ውስጥ ዛሬ ነው ያለህ ቢባል ምንም አላደርግም። ዛሬ ነው ያለህ ቢባል እናቴ ጋር ነው ልሄድ የምችለው።
ከዛ ዛሬን ከሷ ጋር ማሳለፍ ነው ፈልግ ከእናት ጋር እናት በጣም እሺ ፎርስ ከቤተሰብ ውጭ በጣም ልታጣው ማትፈልገው በህይወት ሰው አለ? ከቤተሰብ ውጭ ቤተሰብ ሁላችንም ልናጣቸው አንፈልግ። ከቤተሰብ ውጭ ላጣው ማልፈልገው ሰው በህይወት ላይ ባታጣው ምናምን አለ እንደው የሆነ ነገር ብትልልን ስም ሳትጠቅስ እከሌ ሳትል ላጣው አልፈልግም አለ። ያውቃል ራሱን ያውቃል ታውቃለህ። ራሱን ያውቃል እንዴት ላጣው እንደማልፈልግ። ያው ናይስ ሶ ትቀመጣለህ አትቀመጥም፣ ህይወቴ ውስጥ ቆያለህ አትቆይም ነው ነገሩ። ሁለተኛ እድል በመስጠት ታምናለህ? ሶስተኛ እድል በመስጠትም አምናለሁ። እውነት የጎዳ ሰው መልሰህ ወደ ህይወት ለማስገባት ሁለተኛ እድል ማለት ሶስተኛ እድል እንዴት ቻልክባት? ከሶስት በላይ ግን ለንግግርም ለመቀመጥም ለመተያየትም ለመገናኘትም በስልክ ለማውራትም ድምጽ ለመስማትም የሚሆን ጊዜ አይኖረኝም ሶስተኛ ላይ። ማለት እንደዛ ለማድረግ ሞራል የሆነ ምንድነው? እኔ ቤት ውስጥ ስንኖር ጸባይተን አናውቅም። ረጅም ዓመት ኖሯል እናትና አባታችን። አስተዳደጌ ነው ምንም አይተን አናውቅም። አንድ ቀን ሲጨቃጨቁ ሰምቼ አላውቅም። እኔ እናትና አባቴ ሲዘጋጉ አይቼ አላውቅም። ሲጣሉ አይቼ አላውቅም። ኩርፊያ በጣም ነው የሚከለከለው እኛ ቤት። ሶ መጥፎውን ነገር ወደ ጥሩ ነገር መቀየር ነው የሚፈቀድልን። በዛ ምክንያት ሁለቴም ሶስቴም አራቴ ብቻ ነው እድል መስጠት እንደሌለብን የተመከረን። ሁለቴም ሶስቴም እድል መስጠት አለብን ለዛ ሰው። ያጠፋው ጥፋት ምንም ቢሆን እድል መስጠት አለብን። ከዛ በኋላ ግን በቃ ያልቃል። ከአራት በኋላ ህይወት ላይ ኖራል ያ ሰውም በእርግጥ ቫልዩ አይኖረውም። እንዴ አራቴ ከሶስቴ በላይ በቃ ምንም አያረግም አይደል? ያ ስንብት ላይ እንዴት ነህ? እዛው ልክ ቶሎ ነው የምወስነው። ከሶስቴ በላይ ከሆነብኝ ወዲያው ትቸግራለህ፣ ትወስናለህ። ወዲያው ሰው ሲሰናበትስ በቃ መሄድ የፈለገን ይዘህ አታስቀድም ቻው። የምር አሁን በጣም የምትወደውን ዋጋ ለአንተ ህይወት ዋጋ ያለውን ሰው አንተ ጋር ለማስቀረት የቱን ያህል ትሄዳለህ? በጣም እሄዳለሁ። ከኔ ከሆነ ስህተቱ መሄድ የፈለገው እሱ ከሆነ ግን እንደዚህም አልራመድም። እግዚአብሔር ስህተት ካለ ብቻ ነው ያንን ሰው ህይወት ውስጥ ለማስቀረት የምትታገለው። ስህተት ኖረም አልኖረም እሞክራለሁ። ግን ያ ሰው የምፈልገው መሄድ ነው ካለ መፍቱ ነው። ይሄ ነፃነት ነው፣ አትከለኪውም። ከሄደ በኋላ ግን ተመልሶ አይመጣም። ሁለቴ ሊመጣ ይችላል፣ ሶስቴ ሊመጣ ይችላል። ከዛ በኋላ ግን በቃ ከሶስቴ በኋላ ቤኪ ስለ ሙዚቃ ነው። እሺ ሙዚቃን ቤኪ ሙዚቀኛ ነህ ኦፍ ኮርስ። ወደፊትም እሱ ላይ ነው አይደል መስራት ፍላጎትህ? እግዚአብሔር እንደፈቀደ ወደፊት በደንብ መስራት ፈልጋለሁ። በደንብ መስራት ፈልጋለሁ ሙዚቃ ላይ። በጣም ነው የምወደው፣ ወድጄው ነው ያለሁትኝ። እግዚአብሔር ይመስገን እየሰራሁበት ነው። ከዚህ በኋላ እሰራበታለሁ ብዬ አስባለሁ። ቤኪ የማን አድናቂ ነህ? የብስራት ጋረደው በጣም አድናቂ ነኝ። ምኑ ይገዛሃል? የብስራት ግጥምና ዜማ ራሱ ነው የሚሰራው። ከዛ ውጪ አንድ አልበም ብቻ ነው ያለው። እኔ በጣም ፋኑ ነኝ፣ በጣም ነው የምሰማው። በጣም ነው ዘፈኖቹን የምወዳቸው። ልክ እንደ አልበም ሳይሆን እያንዳንዱ ዘፈን ልክ እንደ ሲንግል ነው እና በጣም ነው የምወደው እና በቃ ደስ ይለኛል። የትኛውን ትወዳለህ በደንብ? ከዛ ታንጎራጉርልናል። እኔ የምወደው ለኔ እንደማር ሆነሽ ምናምን የሚል ትራክ አለው። እሱን ነው የምወደው። ስለዚህ አንዱን መርጠህ አንጎራጉር። ግን ሌላ ትችላለህ። አያስቀርም እሺ ጽልመት ሄዳለው ላያት ካለችበት ድምጧ አይገታኝ አራዊቱ ጀግና አርጎኛል ፍቅሯ ልበ ብርቱ። አያስቀረኝ ምሽት ጽልመት ሄዳለው ላያት ካለችበት ድምጿ አይገታኝ አራዊቱ ጀግና አርጎኛል ፍቅሯ ልበ ብርቱ። አልፈራሁም አላመነታም አይኗን ካላየው የለኝም ፋታ የሚመጣውን በውድቅቱ
በፍቅር አምላክ ተገዘትኩት በነጎድጓድ ቢያወርደው ሰማይ ዶፉ ማየት አይሳነውም አይኔም በርታ ብቻ ሁሉንም ነገር እንዴት ነበር በእናትህ ጠፋብኝሻን ተጋፍጫ ልፌ ሁሉንም ነገር ያለ ጥርጥር ሳላያቱ እያላደር ያለ ጥርጥር ሳላያቱ እያላደር በጣም ነው የምወደውና አፈራለሁ እሱን ዘፈን መስፈን። አግኝተው ገልጸህለት ታውቃለህ? የእውነት ለምን ማግኘት አልፈለግም? አላውቅም። የምወዳቸውን ሰዎች ማግኘት አልፈልግም። አንድ ሰው እንደዛ ነው እንትኑ የሚወደውን ሰው ማግኘት አይፈልግም። በዚህ ሞራል አንድ ያልተላኩ መልእክቶች። ለእናት የተጻፈ ደብዳቤ። ለእናት ብዙ ጥፋቶች አሉብኝ። የእናት ልብ ደግሞ አይጨክንም፣ ይቅርታሽን ይለግሰኛል። አንቺ ላይ ጥፋት የለም፣ በአግባቡ ነበር ያሳደግሽኝ። እኔ ነኝ ያወቅኩ መስሎኝ አንቺ ካሰመርሽልኝ ወጣሁት። ያ ትንሹ አንቺ የምታውቂው ልጅሽ ለእኔም ጠፍቶብኛል። አንቺ ግን አሁንም ታምኝብኛለሽ። እኔን ግን ተስፋ መቁረጥ ጥሩኛል። ግን አይዞሽ አላሳፍርሽም፣ እምልልሻለሁ የአንቺ ነገር ከረፈደ የገባኝ ቀን ስለማብድ ቀድሞ ይወስደኛል። ረስቼው እስቲ ለራስሽ ኑሪ ደግሞ። ፊቴን ያጠቆርኩብሽ ቀናቶች ተቆጥረው በቀናቶቹ ልክ ጀርባዬን ብገረፍ ደስ ይለኛል። ሰውነሽ ይርብሻል፣ ለራስሽም ጉረሽ። መጦር ነበረብን እየጦርሽኝ ነው። በጥፋቴ ልክ መች ገመትሽኝ? እናትነት ይሉት ጉድ ምንድን ነው? ለአንድ ነጠላ አነስኩብሽ አይደል? ብሞት ጎዳለሁ ታዲያ? አንቺ ያልሽው የምትዩ ነገር ሁሉ ልክ ነው። ሰውነሽ ግን እውን እኔን የመሰለ ሰነፍ ካንቺ ወጣ? አምላክ አልነገረንም እንጂ እንዲጠብቀን ከላከን መላእክቶች ውስጥ እናቶች አሉበት። የኔ ልጅ እንዲህ አያደርግም ብለሽ ስትከራከሪና እኔ አንቺ ካስቀመጥሽኝ ከፍታ ወርጄ አታድርግ ያልሽኝን አድርጌ ስገኝ እምነቴን እንደበላሁት ሳስብ ሞቴን እመርጣለሁ። የራስሽን ፊት ውስጥ ከኔ ቀንሰሽ ተቀብ። ከአንቺ ሞት ቀድሜ ካላኮራውሽ የኔ ሞት ይቅደም። ይህ ቃሌ ነው። አንቺ ሴትዮን በህና መጣች። ደህና ሁኚ። እስቲ ማሰብ አቁም። ደስ አይልም? እናት ልክ እኮ ነው ግን አይደል? አንዳንዴ እናቶች ይሁኑ ፈጣሪ እንዲህ ለእናንተ የላኩት መላእክቶች ናቸው ወይ ምናምን ሳይል እንደዛ አይነት በምን ልትገልጽ ትችላለህ? የእኔ እናት 1 ሚሊዮን ብር ሎተሪ ቢደርሳት በ500 ሺህ ሽሮ በ500 ሺህ በርበሬ ላስፈጭ ነው የምትለው። እግዚአብሔር የምሬን ነው ማለት እና ላይክ እኔ እንጃ በጣም ነው የሚያሳዝነው። በዛው ልክ ደግሞ ባስቀመጡ ቦታ አለመገኘት፣ ለፍተው የሚፈልጉትን አይነት ልጅ አለመሆን፣ እሱ ነው የሚያስጠላው። ከምንም በላይ ከገንዘብም በላይ ብር ከማድረግም ገንዘብ ከማድረግም ለቤተሰብ ምንም ከመስጠት በላይ በተቀመጥሽበት ቦታ መገኘት ነው ትልቁ ነገር። የእውነት ከኛ ምንም አይፈልጉም ባይዘው ከኛ ምንም 5 ሳንቲም አይፈልጉም። የእውነት ለእሷ መኪና ከምትገዥላት አንቺ ጫማ ብትቀይሪ ነው እሷን የሚያስደስታት። እና እዛ ቦታ ላይ አለመገኘት ትንሽ ከባድ ነው። ያ እንደ ልጅ ሳላደርግ እንዳይረፍድብኝ የምትለው ነገር አለ? አዎ። ምንድን ነው? አባቴ ከመሞቱ በፊት መኪና እገዛልሃለሁ ብለው ነበር። እናቴም ቤት እገዛልሻለሁ እላት ነበር። አባቴ መኪና ሳልገዛለት ሞተ። ለእናቴ ቤት ሳልገዛላት እንድትሞት አልፈለግም። ያድርግልህ። እንዳልከው ከኛ ምንም አይጠብቁም። ይገርማል። ግን እንደው የሆነ እንትን ታስታውሳለህ? ለእናቴ ይሄ ላንቺ ነው የገዛሁት፣ ይሄ ላንቺ ነው ምናምን ብላ የሆነ ስጦታ የሰጣሃትን ቀን ታስታውሳለህ? ምን አድርጊያት አውቃለሁ መሰለሽ? 16 ጾም ሱባኤ ትገባለች እና ምን አደረኩኝ? በጣም ኪችን ካቢኔት ምናምን ትወዳለች። ኮንዶሚኒየም ቤት ውስጥ ነው የምትኖረው እና የራሷ ነው፣ እዛ ውስጥ ነው የምትኖረው እና
ቤቱን ሙሉን ነው አፍርሼ የሰራሁት ማለት ይቻላል። ሰው ኪችን ካቢኔት ገባለት ቤቱ እንዳለ ፈርሶ ጂፕሰም ቦርድ ተሰርቶ ምናምን ሁሉ ነገር አልቆ ምናምን 21 ቀን ነው እሷ የምትቆየው። በ21ኛው ቀን ስትገባ የጎረቤት ቤት መስሏት ወጣች፣ ደነገጠች እና በጣም አልቅሳ የዛን ቀን ነው በደስታ አስታለቅሳ ያየኋት እና አረኩላት አይደለም። አይ ያን ስሜት ነው እነሱ ሲደሰቱ የማየት ስሜቱን ነው ማወቅም የፈለኩት። ትንሽ ነገር ያስደስታቸዋል እንዳወራ ነውና እናት እንደዛ ተደስተ ስታያት ምን ተሰማ? አረ በስመ በጣም ነው ደስ ያለ። ለአንተ እኮ ምንም እኮ ምናምን ብለህ ነው ያደረከው፣ ግን የነሱ ደስታ ቤቱን አሳምረው የሆነ ነገር አለም የገዛህላት ሁላ እኮ ሊመስል ይችላል አይደል? የነሱ ደስታ በጣም እና መመረቅ ትወዳለች። ያኔ እንደተመረኩትኝ በስማ አይደል? በቃ እውነት ከዛ በላይ ለማድረግ ያስመኛል። ያቺ ትንሿ ነገር ሲያስደስቱ ትልቁን ነገር ደግሞ ባደርግ ምን ሊሆን ነው ምናምን እንደዚህ ባደርግ ምናምን ብሎ ያስመኛል አይደል? አሁን አይ ቲንክ ሰንፌባታለሁ፣ ግን ተመልሼ ይስተካከላል። አታስብ፣ ይስተካከላል ያለ አንዳንዴ ምን እላለሁ መሰለህ፣ ብዙ ሰው አይ ቲንክ ለራሱ ሰው ያረፍዳል አይደል? እንዴት ታየዋለህ? እሱን ኮንተን ለራስ ሰው አብዛኛው ሰው ለራስ ሰው ሲሆን ብዙም አይደለንም። ለራስ እንዳስተዳደግሽ ነው። ለራሳችን ሲሆን እንትን አይደለንም አይደል? እናረፍዳለን ምናምን። ቤኪ ስኬት ማለት ላንተ ምን ማለት ነው? ስኬት ማለት ለኔ የነበሩበትን አለመርሳት ነው። ስኬታማ ነኝ ብለህ ታስባለህ? እግዚአብሔር ይመስገን። እውነት ደስተኛ ነህ? እኔ በጣም ደስተኛ ነኝ። እውነት ምን ጎደለብኝ? ዋናው መተንፈስ ነው እኮ። ከዛ ውጪ የምትኖሪለት አላማ ካለሽ ደስተኛ ነሽ። ሁሌ ደስተኛ አትሆኝም ምናምን የሚባል ነገር አላምንም እኔ። በሱ ሁሌ ደስተኛ መሆን አለብሽ በምታገኛቸው ነገሮች። እግዚአብሔር ተመስገን ማለት መልመድ መቻል አለብን። የሚያጋጥሙን ነገር ምን ይነግረኝ ነበር መሰለሽ አንድ ወዳጄ፣ አንድ ኢንጂነር ነው አለኝና ከላይ ወጥቶ ረጅም ህንፃ ላይ ነው የወጣውና ከታች ያለን አንድ ቀን ሰራተኛውን መጥራት ፈልገው ዝቅ ብሎ ሲያይ መጥራት አልቻለም እና ብር ወረወረለታል። ብር ሲወረውር ብሩን አንስቶ ቀን ሰራተኛው ስራውን ቀጠለ። ቀጣይ እጥፍ ብር ነው የወረወረለታል። ያንን ብር ቀን ሰራተኛው አንስቶ ስራውን ቀጠለ። ሶስተኛ ላይ ይሄ ሰውዬ ብር በወረወረለትም አይ ቲንክ አያየኝም ብሎ ጠጠር አንስቶ ሲወረውር ግንባሩን አገኘ እና ምን እንደመታው ለማወቅ ፈልገው ቀና አለ እና ጠራው። እግዚአብሔር ልክ እንደ ኢንጂነሩ ነው። ጥሩ ትዳር ይሰጥሻል፣ ህይወትሽን ትቀጥያለሽ፣ ተመስገን ማለት አትወጪ። ጥሩ ኢኮኖሚ ላይ ያለሽ ነገር መኪና ይሰጥሻል፣ ቤት ይሰጥሻል ማለት አትቀጥይም። ጥሩ ልጅ ይሰጥሻል፣ በቃ ቆንጆዬ ልጅ ይሰጥሻል ምናምን ተመስገን አትይም። ግን ለሰከንድ ልጅ ስትታመም ወደ እግዚአብሔር ትቀርቢያለሽ። እያንዳንዱ የምንኖረው ህይወት እኔ የማምነው እግዚአብሔር ስንኮረኮም ምን ሲለን ልክ እንደ አባት ሊያቀርበን ሲፈልግ ነው። ሁላችንም አብዛኞቻችን 90% ማለት ይችላለሁ በእርግጠኝነት ስንቸገር ነው፣ የሆነ ነገር ሲያስጨንቀን ነው ቤተክርስቲያን ልንሄድ የምንችለው ወይ መስጊድ ልንሄድ የምንችለው እንጂ ይሄ ነገር ተሳክቶልኛል ደስተኛ ሆኛለሁ ብለን ለማመስገን አንሄድም። ሜቢ ያ ነገር ሆኖ ተስተካክሎልን ስለት ካለብን ምናምን ተመልሰን ልንሄድ እንችላለን። ከዛ ውጪ ግን አስበንበት የምናደርገው ነገር የለም። ለዛ እኔ ደስተኛ ነኝ መተንፈስ በመቻሌ። ብዙ ችግር አለብኝ፣ ግን እነዛ ችግሮች የመጡት ከእግዚአብሔር ነው ብዬ ነው የማምነው። ሰይጣን ላይ ምንም ስልጣን ስለሌለው ከዛ እግዚአብሔር ያመጣውን ችግር ደግሞ መቅረፍ ይችላል። መፍትሄውን እሱ ነው የሚሰጠው። ለዛ ደስተኛ ነኝ። ከፈጣሪ ጋር ያለ አታችመንት እንዴት ነው? ሰነፍ ነኝ በጣም እውነት። በፊት ነበር አጠራቅመህ ከሚጸልዩ ስለህ ወይስ በፊት ነበር? አሁን እንኳን በጣም ሰነፍ ነኝ። በጣም ሰነፍ ምን አይነት ነው? ሰነፍ ነኝ በቃ ባጭሩ። አሁን በተናገርከው ነገር ግን በቃ መስጋኝ ነህ እኮ አይደለ? አመሰግናለሁ። እኔ ለምንም ነገር አመሰግናለሁ። ሰው ሲጠይቀኝ አሁን ብዙ ሰው ግራ ይገባል። ቤኪ ስራ እንዴት ነው? እግዚአብሔር ይመስገን ስራ የለም ነው የምለው። እግዚአብሔር ይመስገን ስራ የለም። ሳይኖርም ተመስገን ማለት መቻል አለብሽ፣ ሲኖርም ተመስገን ማለት መቻል አለብሽ። ከባድ ነገር ሲገጥም የት ነው የምትሄደው? ለማን ነው የምትናገረው? ለማን ነው? ብቻህን? ብቻዬን።
የእውነት ነገሮችን ብቻዬን መፍታት ነው የምወደው። ብችል ደስ የሚለኝም እንደዛ ነው። እርዳታ ቢያስፈልግ ሰዎችን ለመጠየቅስ? አልወድም እንደዛ አይነት ነገር የምር እግዚአብሔር የሰው እርዳታ መጠየቅ እንደምንድን ነው የምታየው? እንደ ነውር ኦር እንደሚሉት ነው? ነውር አይደለም ግን መጠየቅ አልወድም። ልክ ነው። አንዳንድ ሰው አይወድም። እንደውም አሁን መጠየቅ ጀምሬያለሁ። አይ ቲንክ አሁን ቢዝነስ ውስጥ ምናምን ስትገቢ ትረዛረዣለሽ እና አሁን እንደውም ትንሽም ቢሆን መጠየቅ ጀምሬያለሁ እንጂ ያ በላይፍ እኮ ነው። በላይፍ ኤክስፒሪየንስ ምክር ሊሆን ይችላል፣ እጅህን እንዲይዝ ሊሆን ይችላል፣ እንዲያሻግርህ ሊሆን ይችላል፣ አብሮ እንዲቀመጥም እንዲያወራህም ሊሆን ይችላል። እኔ የሚያዩንም ተመልካቾች ባስፈለገ ሰዓት የሰው እርዳታ ጠይቆ ማለፍን መምረጥ ይሻላል። እዛው ብቻውን ሆኖ ዲፕሬሽን ውስጥ ከመግባት ወይም ራስን እስከ ማጥፋት የሚደርሱ ሰዎች አሉ አይደለ? እዛ ስቴፕ ላይ ከመድረስ የሆነ ሰው ሊተባበር ወይም የሆነ ሰው ከዛ ነገር ሊያወጣ የሚችል ከሆነ መጠየቅ ስላለ መፍራት ነው። ይሄ ሀሳብ ምን ችግር አለው? በህይወት መስመራችን የረዱን ያገዙን ሰዎች የሉም ብለህ ታስባለህ? አሉ በደንብ አይደለ? ከአንዱ ስቴፕ ወደ አንዱ ስቴፕ በጣም ወረደ የሆነ ሰው እርዳታ አለ ላይፋችን ላይ። በዛው ልክ አንተን የሆነ ሰው ሲቸገር ወይም የሆነ ሰው የሆነ ነገር ላይ ሆኖ ብታገኝ ምንድን ነው ልታደርግ የምትችለው? ማድረግ ያለብኝን ሁሉ አደርጋለሁ። ሲጠይቅ ጠብቀህ ወይስ? አረ ለምን እጠብቃለሁ? ከማየው ነገር ተነስቼ አደርጋለሁ። እኔ አይን አይቼ ይገባኛል። አረ እግዚአብሔር ናይስ። በደንብ አንደርስታንድ አደርጋለሁ። እኔ ግን ላይክ አልፈልግም መጠየቅ ማንንም ሰው። ከባድ ነው። ታደርጋለህ አትጠይቅህ አይደለ? ቤኪ ሰው ማለት ምን ማለት ነው ላንተ? ከባድ ጥያቄ ነው። እግዚአብሔር ሰው ማለት ሰውነት የእውነት መኖር ነው። ያለሽን ማንነት ሳትለቂ ራስን ሆኖ መኖር ነው ለኔ። ይሄ የተደባለቀ ነገር ውስጥ አለመግባት፣ አለማስመሰል፣ የእውነት መኖር ነው ሰውነት። ይሄ ለጋስነት አይደለም። ሰውነት ማለት ለሰው ልጅ መለገስ እንትን ማለት ምናምን አይደለም። የምትቆጠብም ከሆንሽ ቁጥብነትሽን ይዘሽ መቀጠል ነው። ለጋስም ከሆንሽ ደግሞ ለጋስነትሽን ይዘሽ መቀጠል ነው። ሁልጊዜ ሰጪ ሰዎች ብቻ አይደሉም ሰዎች፣ የማይሰጡም ሰዎች ናቸው። እነዛ ሰዎች ምክንያት ይኖራቸዋል። አንዳንድ ጊዜ የማያቸው ነገሮች አሉ። ለሰው ልጅ ገንዘብ የሚሰጡ ሰዎች ናቸው። እርዳታን የሚረዱ ሰዎች ናቸው ምናምን። ከበስተኋላቸው ስላለው ነገር ግን አናውቅም። አይ ቲንክ ይሄ ሰውዬ መጥቶ አንቺ ተቸግረሽ የሚረዳሽ ልጁን እያስራበ ሊሆን ይችላል፣ ሚስቱን እያስራበ ሊሆን ይችላል። ገብቶሻል? እዛ ቦታ ላይ ሰው አይደለም ማለት ነው። ያ አይደለም ሰውነት። ለእኔ የእውነት መኖር ነው ሰውነት። ባለሽ ማንነት፣ ባለሽ ፐርሰናሊቲ ለጋስም ሆኖ ደግሞ ቤቱም በጣም ጥሩ ሰው ደግሞ ሊኖር ይችላል። ለባሏ ጥሩ የምታደርግ፣ ለልጆቿ ጥሩ የምታደርግ፣ ልክ በዛው ልክ ደግሞ ለባሏ መጥፎ የሆነች ውጪ ደግሞ ጥሩ ሴት የሆነች ሴት ትኖራለች። ልክ እንደ ወንድም ሁሉ ማለት ነው። ብቻ ባለሽ ፐርሰናሊቲ ጥሩ ሆኖ መቀጠል ነው። ያንን ማንነት ይዞ መጥፎውን ትቶ መቀጠል ነው ሰውነት። እና ብዙ ጊዜ ሰዎች ናቸው እነዚህ የምንላቸው ሰዎች የሚረዱ ሰዎች፣ ሰው ተቸግሮ ሲያዩ እንትን የሚሉ ሰዎች ምናምን ነው ብዙ ጊዜ ሚዲያም ላይ ስለማይ ነው። እና ሰውነት ለኔ የእውነት መኖር እስማማለሁ በሀሳብ። ቤኪ ምን ያስደስታል? ደስታ ስልህ ለምሳሌ አሁን በምንኖረው ይሄ ስሩ ፕሮሰስ አዲስ ነገር አለ ብለህ ታስባለህ? ወይም የህይወትን ላይን በየትኛው እንዴት ነው የምትመራው? ሁሌ አዲስ ነገር አለ። ተመሳሳይ ህይወት አይደለም የምንኖረው። ዛሬ የምትኖሪ ኑሮ ነገ ከምትኖሪ ኑሮ ወይ የተሻለ ነው ወይ መጥፎ ነው። አዲስ ነገር አለ። ያ አዲስ ነገር ክሬት የሚደረገው በፈጣሪ ነው፣ በእኛ አይደለም። እኛ እንጸልያለን፣ እኛ ወይ የሆነ ነገር እንትን እንላለን ምናምን። ስለዚህ ያ አዲስ ነገር ይኖራል። ያን አዲስ ነገር አምነን ተቀብለን እንኖራለን። ዛሬ እንደዚህ ያገኘሽው በረከት ነገ ላታገኙ ትችያለሽ። ወይ በጣም ኢጎ ያለበት ሰው ሆኖ ልታገኙ ትችያለሽ፣ ወይ በጣም ደግሞ አምብል ሆኖ ልታገኙ ትችያለሽ። አዲስ ነገር አለ፣ በደንብ አለ። ይቀያየራል እንትናችንና
የህይወት ፍልስፍና ምንድነው? ብዙም ፈላሰፍ ሰው አይደለሁ ግን መኖር ነው በቃ ዋናው መተንፈስ ነው እና መኖር ነው። መኖር አንድ ያልተላከ መልእክት ያለን ይመስለኛል። እንግዲህ ሁለት አንብቤ ያለው አንድ ነው ያነበብኩ። አይ ቲንክ የመጨረሻውን አንተ ነው የምታነበው። ሁለተኛ አንዳንዴ ለመኖር አቅም ታጣለህ። ያሰብከው ሁሉ አልሳካ ይልሃል። የምትኖርለትን ምክንያት ታጣለህ። የምታደርገውን የምትሰራውን ሁሉ ትርጉም አይሰጥም። በህይወት የመኖርህን ምክንያት ጥያቄ ውስጥ ታስገባዋል። አንዳንዴ ከመኖር መሞት ይሻላል ይሁን ብለህ ታስባለህ። ይሻላል ውስጥ በፍርሃትና ከምን ከማለት ከመኖር መሞት በጣም የዘነፍ ሰው ምርጫ ነው። አንዳንዴ ከመኖር መሞት ይሻላል ብለህ ታስባለህ። ውስጥ በፍርሃትና በጭንቀት ረፍት ያሳጣል። የዚህ ነገር ማብቂያው እጅጉን ይናፍቃል። ውስጥ የሆነ የምትፈልገው ነገር አለ ግን ምን እንደሆነ አታውቅም። ልብህ ስቅል ይላል ግን ለምን እንደሆነ አታውቅም። ትልቅ ዓላማ አለ ማሳካት የምትፈልገው ግን መንገዱ ጠፍቶብሃል። የምትኖረው ህይወትና የምትፈልገው ህይወት ልዩነት ከቀን ወደ ቀን እየባሰ ነው። የሆነ መንገድ ስትጀምር ይዘጋብሃል። ውስጥህ እረፍት በሌለው ሀሳብና ጭንቀት በየዕለቱ ይናወጣል። መዳረሻህን ብታውቀው መነሻ ግን ጠፍቶብሃል። በቃ ሁሉንም ትቼ ባለኝ ነገር መኖር ልቀጥል ስትል ነፍስህ ለምን በሚል ጥያቄ ሰላም ትነሳለች። የተሳካላቸውን ካንተ በኋላ ጀምሮ ያለፈላቸውን ሰዎች ታሳይህና እኔስ መቼ ነው የሚሳካልኝ ብለህ ራስን ትጠይቃለህ። ባይሰበኝ እንደዚህ አይነት ስሜት ውስጥ ገብቼ አውቃለሁ። እግዚአብሔር ግን ጥያቄ ብቻ መልስ የለውም። ዞር ብለህ ዙሪያህን ስትመለከት ካንተ የሚጠብቁ ቤተሰቦች አሉ። ወደ ፈጣሪ ቀና ብለህ ትለምነዋለህ። መኖርም መሞትን ፈተና ሆኖብኛል፣ እሺ ሌላው ይቅር በቃ ጥሩ ስራ ስጠኝ ብለህ ከፈጣሪ ጋር ግብግብ ትፈጥራለህ። አንዳንዴ ደርሶ ይከፋል፣ ደርሶ ትተክዛለህ። አይዞህ ባይ ከጎንህ ታስሳለህ፣ ግን ታጣለህ። በዚህ ጊዜ ማልቀስ ትፈልግና ወንድነትህ ይይዝህና ዋጥ አድርገህ ኑሮን ትቀጥላለህ። ብዙ ያደረክላቸው የሆንክላቸው ጓደኞች ከጎንህ እንዲሆኑ ስትጠብቅ ጭራሽ ሊያሸማቅቁ ይሞክራሉ። የሚረዳህን ሰው ትፈልጋለህ፣ ግን ሁሉም እየመጣ የራሱን ብሶት አራግፈው በጭንቀት ላይ ሌላ ጭንቀት ጨምሮብህ ይሄዳል። ይሄን ያልኩሽ ቅድም ያልኩሽ ይሄ ነው። ጓደኝነት ማለት እኔም እንዲሆንኩ ብሎ አለመቀጠል። ሌላ ጭንቀት ጨምረውብህ ይሄዳሉ። ስላንተ ልታወራ ስትል ሊያዳምጡህ ሊረዱህም አይሞክሩም። በየዕለቱ ከራስህ ጋር ትጣላለህ። ደስታ የሚሰጥህን ነገር እንኳን አታውቅም። ራስህን በሆነ ሱስ ውስጥ ደብቀህ ስራ አለህ፣ ገንዘብ የለህም፣ ለእናትህ የሆነ ነገር ለማድረግ ምኞት አለህ፣ ግን አልሳካ ብሎ የእሷም እድሜ ወደ ሞት እየቀረበ ነው። ይህን እያሰብክ እሷን ፊት ትተክዛለህ። በዚህ ጊዜ እሷም አንተ እንደዚህ መሆን እያሳሰባት ምን ሆነ ነው ብላ ስትጠይቅ ምንም ብለህ ፈገግ ብለህ ታልፈዋለህ። የሚረዳህና የሚያዳምጥ ሰው ብታገኝ ብዙ የምትናገረው ነገር አለ። አይዞህ መባልን ከጎንህ ነኝ መባልን ብዙ ትናፍቃለህ። ግን እንኳን ሰው ሊልህ ችግርህ ያየና ያዘነላ አይመስላቸው። እነሱ ያሳለፉትን ውጣ ውረድ እየነገሩ ባሽሙር አንተ ምን አይተህ ይለዋል። አልገባቸውም እንጂ ካንተ በላይ አልተፈተኑ። ዝምታህን እንዳላዋቂ ፈገግታ እንደ ጅል ይቆጥሩታል። አንተ ስትፈልጋቸው እንጂ እነሱ ሲፈልጉ እየሮጡ ይመጣሉ። ችግራቸውን አሳልፈው ይሄዳሉ። ወንድ መሆን ከባድ ነው፣ ግን ወንድ እንድትሆን ሰው ይነግራል። አይኛ ሰው ይሁን እስኪ ግን ከምንም በላይ የማይጥልህ እግዚአብሔር እንዳለ አስብ። ስላንተ ተንበርክካ የምትማልድ እናትህ ማምላክ አስብ። ስትወርቅ በክንፎች ከልሎ የሚያነሳን ቅዱስ ሚካኤልን አስብ ይላል። ዛሬ የዓመቱ ሚካኤል ነው። ይህን ፕሮግራም ስንቀርጽ ይህን ፕሮግራም የዓመቱ ሚካኤል ነው እና በጣም ደስ የሚል መልእክት ነው። እኔ እንደዚህ አይነት ፊሊንግ ውስጥ ገብቼ አውቃለሁ። ለምንድን ነው ለእኔ ያልሆነልኝ? ለምንድን ነው ለእኔ ያልተሳካልኝ እንዴ ምናምን ብዬ አውቃለሁ። ግን መንገዳችን ነው። እንዴት አለፍከው? ያው ምን አማራጭ አለሽ? ስትጸልያለሽ። በሱ ነው በእኛ አቅም። ቤኪ ምን አዲስ ነገር አለ? በፕሮፌሽናል ሙዚቀኛ ነን እንግዲህ። አሁን እስቲ አንድ ሲንግል ጨርሻለሁ ቅድም እንደነገርኩሽ። ከዛ ውጪ ሌሎች ፕሮጀክቶች አሉ። እነሱ ገና እስቲ እየተሞከሩ ስለሆነ በአዲስ ነገር እንጠብቅ። ወደ ሶሻል ሚዲያው በስፋት የመመለስ ሀሳብ አለ ወይስ? አይ ቲንክ በደንብ ከተመለስኩ በአክቲንግ ነው መለሳለሁ ብዬ የማስበው። ሶሻል ሚዲያ ላይ እስቲ የአክቲንግ አቅምህን ታሳየናል። ገና ነኝ ለሱም ለመወሰን፣ ግን ከመጣው በጣም በሱ ነው መጣው። በአክቲንግ ነው የምትመጣው። ቤኪ ጥሩ ቆይታ ያደረግን ይመስለኛል። እንዴት ምን ተሰማ? በጣም ነው ደስ ያለኝ። እውነት ሳላስበው ብዙ ነገር ነው ያወራ ነው። በጣም ነው ደስ ያለኝ። ነፃ ሁኜ ነው ያወራሁትም እና ደስ ይላል። እኔ በድጋሚ እንግዳዬ ስለሆንክ ስላወራን እጅግ በጣም ደስ ብሎኛል። አክባሪ ነኝ። አንድ አክባሪ ጨምራል። አመሰግናለሁ በጣም ናይስ። የመጨረሻ አንድ ጥያቄ እና አንድ ሙዚቃ ይኖረኛል። ቤኪ አሁን የኖረው ላይፉን በሆነ ሙዚቃ ልበለው ብትል የትኛውን ሙዚቃ ትላለህ? የነዋይ ደበበ አንድ ዘፈን አለ
ስለ ራሴ ማውቀው እኔው ራሴው ነኝ። ለምን ዝም አይልም ሌላው ካላገዘኝ? ብናገር ባወራው ምን ያደርግልኛል? ለእኔውን ያውቃለው ተውኝ ይሻለኛል። ተውኝ 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 አይ ተውኝ 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 አትነካኩኝ ተውኝ አትነካኩኝ ተውኝ አትነካኩኝ ራሴን እኔው ልርዳው አቅሜን በማወቄ ስለምን ልጎዳ? የለኝም ጥበቡ አልታደልኩም በዚህ ቀምሞ ለማቅረብ ወሬን ከዚያ ከዚህ ወሬን ከዚያ ከዚህ ከማን ጋር ይበላ ከማን ጋር ይጠጣ ሁሉም በማር ለወስ መርዝ ይዞ የመጣ ሰውን ተረዳሁት አወቅኩት በቅቶኛል ከራሴው ልማከር ተውኝ ይሻለኛል ተውኝ ይሻለኛል